ጤና ይስጥልኝ አድማጮቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን ፋኖ ከወያኔ ህወሓት ጋራ ይሰራልን በሚል ርዕስ አንዳንድ መረጃዎችን ይዤላችሁ መጥቻለሁ የሁላችሁም እንደምታውቁት ገዢው የብልጽግና አገዛዝ በተለይ ሰሞኑን መስከረም 14 እስከ መስከረም 30 ለ16 ቀናት በወሎ የተደረገውን ወታደራዊ እንቅስቃሴ አስመልክቶ የተለያየ ዘገባዎችን የተለያየ መግለጫዎችን እያወጣ ነው አንዱ እያወጣ ያለው መግለጫ ደግሞ ምንድነው ፋኖ ከህወሓት ጋር ሆኖ እየወጋኝ ነው የሚል ነው ፋኖ ከህወሓት ጋር ሆኖ እየወጋኝ ነው የሚል መግለጫ አገዛዙ እያወጣ ነው በተባበሩት መንግስታትም በጌዲዮን ጢሞቴዎስ በኩል ለተባበሩት መንግስታትም ተመሳሳይ መግለጫ ደብዳቤ አውጥቷል ቤዚክሊ ህወሓቶችና ወያኔዎች አንድ ላይ ሆነው እየወጉኝ ነው የሚል መግለጫ አገዛዙ ያወጣበት ሁኔታ ነው ያለው እንግዲህ ፋኖን ከወያኔ ጋራ ከህወሓት ጋራ አብሮ ይሰራል የሚል ክስ ነው እንግዲህ አገዛዙ ያቀረበ ያለው ማለት ነው እና ይሄን ክስ በተመለከተ እውነት ነው ወይ የሚለውን ለማየት እንሞክራለን በተለይም ደግሞ በጣም የሚገርመው ነገር ይሄንን ክስ አንዳንድ ፋኖ ነን የሚሉ የአማራ ፋኖ ህዝባዊ ድርጅት በስንደር ነጋ የሚመሩ የአማራ ፋኖ ህዝባዊ ድርጅትም ያንን እንደ ያገዛዙን ውሸት ተቀብለው ያገዛዙን ፕሮፓጋንዳ በማራገብ ፋኖዎችን ከህወሓት ጋር እንደሚሰሩ አድርገው የመክሰስ ነገር አለ እና ያንን በተመለከተ ያሰባሰብኩትን መረጃዎች ያው በምክንያት በማስረጃ እንግዲህ ያው ያለውን ነገር ለማቅረብ ነው ሞክረው እና ፋኖ ከወያኔ ህወሓት ጋራ ይሰራልን የሚለውን በዚህ ጉዳይ ላይ እንግዲህ በስፋት እናያለን በመጀመሪያ ያው አንድ የፋኖ ከህወሓት ጋራ ተሰልፎ ለአማራ ንቀቱን ተሳይቷል በሚል ሜጀር ጀነራል አበባው ሰይድ የሚባሉ የመከላከያ ከፍተኛ አመራር አባል እኚህ የምታዩዋቸው ማለት ነው ቅርታ ፋኖ ከህወሓት ጋራ ይሰራል እና ፋኖ ከህወሓት ጋራ ሲሰራ ደግሞ ለአማራው ማህበረሰብ ያለው ንቀት ሳይቷል የሚል ክስ ነው የመሰረቱት እንግዲህ እኚህ ብቻ አይደሉም እንዳልኳችሁ ነው በጌዲዮን ጢሞቴዎስ በውጭ ጉዳይ ሚኒስቴሩ በኩል በጌዲዮን ጢሞቴዎስ ሁሉ ሳይቀር ለተባበሩት መንግስታት አንቶኒዮ ጉተሬስ ፋኖ ህወሓትና ሻዕቢያ ከፋኖ ጋር ሆነው በወልዲያ አካባቢ በወሎ ወግተውኛል ብሎ አገዛዙ ደብዳቤ እስከ መጻፍ የደረሰበት ሁኔታ ነው ያለውና እንግዲህ እነዚህ ሰዎች እንደዚህ ይላሉ እና አሁን መጀመሪያ እንግዲህ ፋኖ ከወያኔ ህወሓት ጋር ይሰራልን ብለን በዛ ላይ አስተያየት ከመስጠት በፊት መቅደም ያለበት ጥያቄ አለ ፋኖን እንተውና ወያኔ ህወሓት አለችን ወያኔ ህወሓት የምትባለውስ እነማን ናቸው የሚለውን ማየት ያስፈልጋል ለምን በአሁኑ ጊዜ በትግራይ ያለው ሁኔታ የተመሰቃቀለ ሁኔታ ነው ያለው ህወሓት ወይም ወያኔ የሚባለው ማን እንደሆነ እንኳን አይታወቅም ስለዚህ እነ ጀነራል አበባው ሰይድ ፋኖ ከወያኔ ህወሓት ጋራ አብሮ መሆኑ ለአማራው ንቀት ነው የሚል አስተያየት ከሰጡ ይሄንንስ እንዴት ይሉታል ምን ይሉታል ጀነራል አበባው ሰይድ እዚህ ጋር የምናየው እንግዲህ ጀነራል ጻድቃን ገብረትንሳይ ሌተና ጀነራል ጻድቃን ገብረትንሳይ ኮፍያ ያደረገው ከብልጽግናው ከጀነራል አበባው ሰይድ አለቅ ከጦር ኃይሎች ጠቅላይ አዛዥ ከብልጽግናው መሪ ከአብይ አህመድ ጋራ እጅ ለእጅ እየተሻሹ እጅ ለእጅ እየተያያዙ የሚያሳይ ፎቶ ነው እንግዲህ በባሌም እንደዚሁ በተመሳሳይ ሁኔታ እነ ጀነራል ጻድቃን ገብረትንሳይ እነ ጌታቸው
ረዳ አብይ አህመድን እያመሰገኑ ብልጽግናን እያመሰገኑ በባሌ የተሰራውን የልማት በሶፎ ኦሞር ዋሻ የተሰራውን የልማት እንቅስቃሴ ሲያወድሱ ነው እንግዲህ ያየነው። እና ለጀነራሉ የምጠይቀው ጀነራል ጻድቃን ገብረትንሳኤ፣ ጌታቸው ረዳ ህወሓቶች አይደሉም እንዴ? ከህወሓት ጋር ሆነው ሲዋጉ የነበሩ አይደሉም እንዴ? ጌታቸው ረዳ የህወሓት ቃል አቀባይ አልነበረም እንዴ? የህወሓት ማዕከላዊ ኮሚቴ አልነበረም እንዴ? ጀነራል ታደሰ ደግሞ ጀነራል ሌፍተናንት ጀነራል ጻድቃን ደግሞ ያው ህወሓት አይደለውም ቢሉ ህወሓት ሆነው ቲዲኤፍ ውስጥ ሆነው በአማራ ክልል ጦርነት አውጀው ጦሩን ሲመሩ የትግራይን ወጣት ያስጨረሱ ሰዎች አይደሉም እንዴ? እና እንግዲህ ከህወሓት ጋር መሆን ከህወሓት ጋር አብሮ መስራት እኚህ ጀነራል እንዳሉት ከህወሓት ጋር አብሮ መስራት ለአማራው ንቀት ከሆነ በሌላ በኩል እኮ እያሉን ያሉት እኛ ከነ ጻድቃን ጋራ ከነ ጌታቸው ረዳ ጋር አብረን ስንሰራ ከነ ታደሰ ወረደ ጋር አብረን ስንሰራ ከህወሓት ጋር የፕሪቶሪያ ስምምነት ስናደርግ ከህወሓት ጋር የፕሪቶሪያ ስምምነት ደግሞ በማድረግ ያንን እንደ ትልቅ ስኬት በመቁጠር ምንድነው የወዳጅነት አደባባይ ነው ምናምን የሚባለው በቀይ ምንጣፍ ሁሉ ስንሸላለም የአማራውን ማህበረሰብ አልናቅንም እንደማለት እኮ ነው። እና እንደው መለስ ብለው ያለውን ነገር ተገንዝበው አመዛዝነው መናገር ቢችሉ ጥሩ ነው። እና እንደዚህ የፕሮፓጋንዳ የተሰጣቸውን ፕሮፓጋንዳ ብቻ ይህንን ነገር ብንናገር ምን አይነት ጥያቄ ሊነሳብን ይችላል? ምን ልንባል እንችላለን እንኳ ብለው ሳያስቡ በቃ ይሄን በሉ የተባሉትን ብቻ የሚሉ ሰዎች ናቸው። እና ከህወሓት ጋር ፋኖ ተሰልፎ ይሰራል ሲሉ መጀመሪያ ህወሓት እነሱ ከህወሓት ጋር እየሰሩ እንደሆነ እንኳን ማስታወስ እንኳ የዘነጉ ሰዎች ናቸው። እና አንዱ ነጥብ ይሄ ነው። እነዚህ ሰዎች ከህወሓት ጋር እየሰሩ ነው። ህወሓት ከነበሩ ሰዎች ጋር እየሰሩ ነው። ይሄ በግልጽ ሊታወቅ ነው። ስለዚህ ማለት የፈለጉት ድንገት እነሱ ሌሎች ህወሓቶችን ሆነ ማለት የፈለጉት እንግዲህ በሱ ዙሪያ ላይ ደግሞ አንዳንድ ነገር እንበል። በአሁኑ ጊዜ ህወሓት የሚባለው ተቋም ወይም ህወሓት የሚባለው ድርጅት እውነት ለመናገር ከሆነ ከዚህ በፊት በነበረው ቁመናና ከዚህ በፊት በነበረው ስም ከዚህ በፊት በነበረው ኃይል ከዛ ጋር ስናነጻጽረው አሁን ህወሓት አለች ብሎ ማለት አይቻልም። በፊት ህወሓት ማለት በየከተማው በየዞኑ በየቀበሌው እታች በቃ ኤቭሪቲንግ የትግራይ ህዝብ ሁሉ ነገር የሚወስነው ህወሓቶች ነበሩ። ከህወሓት ውጭ ህይወት፣ ከህወሓት ውጭ ኑሮ፣ ከህወሓት ውጭ ምንም ነገር ትግራይ ውስጥ አልነበረም። ሁሉ ነገር በህወሓት ለህወሓት የህወሓት ነው የነበረው። ከህወሓቶች ፈቃድ ውጭ እንደውም መተንፈስ እስኪያቀት ድረስ ማለት ይቻላል። እና ያለ ህወሓት ምንም ነገር ማድረግ አይቻልም። ለዚህ ነው ብዙ ጊዜ የትግራይ ህዝብ ከህወሓት ውጭ አንዳንድ አመለካከቶችን ካቀረበ ከህወሓት ውጭ አንዳንድ አስተያየቶችን ካቀረበ ህወሓትን ከተናገረ ይኸው የትግራይን ህዝብ እንደተናገረ ተደርጎ እስኪታሰብ ድረስ የትግራይ ህዝብ ማለት ህወሓት ነው እስኪባል ድረስ ህወሓት በትግራይ ማህበረሰብ ውስጥ ስር ሰዶ የተከለ ድርጅት ነበር። ስር ሰዶ ከህወሓት ውጭ ምንም ነገር ማድረግ የማይቻልበት ሁኔታ ነበር በትግራይ ውስጥ። እንዳልኳችሁ ነው የትግራይ ህዝብ ማለት ህወሓት ነው እስኪባል ድረስ የትግራይ ህዝብ ማለት ህወሓት ማለት አይደለም። አንድ የትግራይ ማህበረሰብ የትግራይ ወገኖች ህወሓትን ከተቃወሙ ሊደርስባቸው የሚችለው ነገር ስለሚታወቅ የሚያጋጥማቸው ነገር ስለሚታወቅ ህወሓትን መቃወም ህወሓትን በአደባባይ መስደብ የማይታሰብ ነው። ትንሽ ደፈር ያሉ ሰዎች ናቸው። እነሱም ቢሆን እየታሰሩ ዋጋቸውን እየበሉ ነው ስቃያቸውን ያዩት እና ብዙዎቹም ጥለው አዲስ አበባ ሄደዋል። ስለዚህ ህወሓት እንደዛ ነበር። አሁንስ ምንድን ነው ያለው? አሁን ወገኖቼ በትግራይ ህወሓት የሚባሉት እንትኖች ለሶስት ተከፍለዋል። ለሶስት አንደኛው ከነ ብልጽግና የሆኑት የተደመሩት ማለት ነው። የብልጽግና አንጃ፣ የብልጽግና አካል፣ የብልጽግና አባል የሆኑት የብልጽግና ቲፒኤልኤፎች የሚባሉ አሉ። እነዚህ የብልጽግና ቲፒኤልኤፎች እንደነ ጀነራል ጻድቃን ገብረትንሳኤ እንደነ ጌታቸው ረዳ
እንደነ ፕሮፌሰር ክንደያ ያሉ ሰዎችን ያቀፈ ቀላል የማይባል የቀድሞ የህወሓት ሰዎችን ያቀፈ አንጃ ነው። ይሄ የህወሓት አንጃ ብልጽግና የሆነ ከብልጽግና ጋር የተባበረ አንጃ ነው እና ይሄ የህወሓት አንጃ በቲዲኤፍ ውስጥ የነበሩ ሰዎችንም ራሱ ለብቻ እያደረገ አፋር ላይ እያሰለጠነ በቃ በትግራይ ውስጥ የእርስ በርስ ጦርነት እንዲፈጠር ሁሉ እየሰራ ያለ አንጃ ነው። የአብይ አህመድንና የኦሮሞ ብልጽግናዎችን አጀንዳ እያስጠበቀ ያለ አንጃ ነው። በቃ ብልጽግና የሆነ አንጃ ነው። በቅርቡ ጀነራል ጻድቃን ገብረትንሳኤ ለአንድ ሚዲያ የሰጠውን ቃለ ምልልስ ሁላችሁም አዳምጣችኋል ብዬ አስባለሁ እና በዛ ቃለ ምልልስ በምናይበት ጊዜ የትግራይ ጦርነትን በተመለከተ ጀነራል ጻድቃን ገብረትንሳኤ የኤርትራ መንግስትን አጥብቆ ሲከስ እንሰማለን። አጥብቆ የኤርትራ መንግስትን ሲከስ እንሰማለን። የኤርትራ መንግስትን በሚከስበት ጊዜ ግን በትግራይ ህዝብ ላይ አንደኛ የኤርትራ ወታደሮች ወደ ትግራይ መጥተው የትግራይ ወታደሮች በትግራይ ህዝብ ላይ ይሄን ግፍ ፈጸሙ ብሎ ዘርዝሯል። በአክሱም በተለያየ ቦታ አንድ 5 ቦታዎችን በዚህ ቦታ የሻዕቢያ ወታደሮች በኤርትራ ህዝብ ላይ በትግራይ ሴቶች ላይ ፈጽመዋል ብሎ ዘርዝሯል እና በጣም ከመጠን ባለፈ መንገድ የኤርትራን መንግስት ሲከስ ነው የምንሰማው ጻድቃን ገብረትንሳኤ። አሁን ግን በዛ ቃለ መጠይቅ የኤርትራ መንግስት ወደ ትግራይ ገብቶ ጻድቃን ገብረትንሳኤ በደለ አጠፋ የሚለውን ነገር እንዲያጠፋ የፈቀደው ማን ነው ብሎ እንኳን ጻድቃን ገብረትንሳኤ ለዛ መልስ አልሰጠም። ያንን በተመለከተ አፉን ይዘው የራሳቸውን መከላከያ ብሎ የሚጠሩ ሰዎች በትግራይ የፈጸሙትን በደልና ግፍ በተመለከተ ጻድቃን ገብረትንሳኤ ምንም የተናገረው ነገር የለም። አፉን ነው የዘጋው። እኔ ማውቀው አንድ ብዙ ጊዜ የምናገረውና የሚያሳዝነኝ በተለይ ከትግራይ ጋር በተገናኘ እንደው አይምሮዬ ላይ የቀረ አንድ ታሪክ አለ። ከዚህ በፊትም በዋሜራ ሚዲያ ገልጬዋለሁኝ። በአንድ አካባቢ ነው የመከላከያ ራሳቸውን መከላከያ ብሎ የሚጠሩ ወደዛ አካባቢ ይመጣሉ። ወደዛ አካባቢ በሚመጡበት ጊዜ ምንድን ነው የሚፈጠረው? እዛ አካባቢ የነበሩ ልጆች በራቸውን ይዘጋሉ። ከፍርሃት የተነሳ በራቸውን ይዘጋሉ። የዚህን ጊዜ የመከላከያ ሰራዊት ሰዎች ኢንዲስክሪሚኔንትሊ መተኮስ ይጀምራሉ። ህዝቡ ላይ መተኮስ ይጀምራሉ። ህዝቡ ላይ መተኮስ ሲጀምሩ ምንድን ነው የሆነው? ድንገት አንድ ቤት አንድ በር ከፈት ይላል። ከፈት ብሎ ከዛ በር አንድ አባት ይወጣሉ። እኛ አንድ አባት ሲወጡ በእጃቸው ምንድን ነው የያዙት? በእጃቸው የ3 የ4 ዓመት ልጅ ህፃን ልጅ ይዘዋል። እና ከውጭ ሆኖ የመከላከያ ሰራዊት አባላትን የሚሉ ህዝብን እንጠብቃለን የሚሉ ሲተኩሱ በውስጥ አልፎ ይሄ ልጅ በጥይት ይመታል፣ ይገሉታል። ከዛ ከገደሉት በኋላ ልጄን ገደላችሁብኝ ብሎ ሲናገሩ እሳቸው ነው የሚገድሏቸዋል። ምን አጠፉኝ? አባት ምን አደረጉ? መጀመሪያውኑ ውስጥ በቤት ላይ መተኮስ ምን ይባላል? በሰላማዊ ህዝብ ላይ መተኮስ ምን ይባላል? መጀመሪያውኑ እሺ። ከዛ በኋላ እሳቸው ደግሞ ሞቱብኝ ብሎ ልጃቸውን ይዘው ሲወጡ እሳቸውን ተኩሶ መግደል ምን ይባላል? ምን አጠፉ? ልጅ የሞተ ልጅ ይዘው ነው የወጡት። ጠመንጃ ይዘው ቦምብ ይዘው አልወጡም፣ ግን ገደሏቸው። ከዛ ያንን መንደር አሸብረው የመከላከያ ሰራዊት የሚባሉት ማለት ነው አሁን በአማራ ክልል ሽብር እየፈጸሙ ያሉት ማለት ነው። ያንን ክልል አሸብረው ሄዱ። ያንን ክልል አሸብረው ከሄዱ በኋላ እዛ ቤት የ15 ዓመት ነው ምናምን ልጅ ነበረ። እዚህ መቆየት አልፈልግም፣ እዚህ ከቆየው ሌላ ጊዜ ይገሉኛል ብሎ ወደ ቲዲኤፍን ለመቀላቀል ይሸፍታል ማለት ነው። የዚህ ጊዜ ከብዙ ጊዜ በኋላ የደቡብ አፍሪካው ስምምነት ከተፈረመ በኋላ መርዶ ሲነገር እቺ እናት ያ የ15 ዓመት ልጇም እንደሞተ ይነገራታል። ሁለት ልጆቿን አጣች። አንዱን በአውደ ውጊያ፣ አንዱን ደግሞ በግፍና በጭካኔ በመከላከያ በተተኮሰ ጥይት ባሏን አጣች።
በግፍና በጭካኔ ከመከላከያ ከሚባሉት በተተኮሰ ጥይት። እነዚህ እንግዲህ የኢትዮጵያ መከላከያን የሚሉ ናቸው። በህዝብ ላይ እንደዚህ እየተኮሱ የጦር ወንጀል ሲፈጽሙ የነበሩት እነዚህን ብዙ ሴቶችን ደፍረዋል። ብዙ እህቶችን ደፍረዋል። የመከላከያ ሰራዊት አባላት የሻዕቢያ ወታደሮችም ደፍረዋል። የመከላከያ ሰራዊት አባላትም ደፍረዋል። አሁን አማራ ክልል እያደረጉ ያሉትን ነገር በሙሉ ፈጽመዋል። ነገር ግን ጻድቃን ገብረስላሴ ይሄን ለመናገር አልደፈረም። ጸጥ። የትግራይ ህዝብ ምግብ እንዳያገኝ፣ መብራት እንዳይኖረው፣ የባንክ አገልግሎት እንዳይኖረው፣ የትግራይ ህዝብ መድኃኒት እንዳያገኝ በከበባ ውስጥ ሆኖ ብዙ አባቶች፣ የሱካር ህመምተኞች፣ የደም ብዛት ህመምተኞች፣ የኤችአይቪ ህመምተኞች፣ ብዙ የትግራይ ወገኖች ህይወታቸው እንደ ቅጠል እንዲረግፍ ያደረገው ይሄ አብይ አህመድና የአብይ አህመድ የብልጽግና አገዛዝ ነው። ትግራይን ከቦ በትግራይ ላይ የጦር ወንጀል የፈጸሙት የብልጽግና አገዛዝ አሁን በአማራ ክልል እየፈጸሙ ያሉትን በትግራይ ላይ የፈጸሙት እነዚህ የብልጽግና አገዛዝ ናቸው። ይህንን በተመለከተ በመድኃኒት እጦት የሞቱት በተለያየ ስቃይ የተሰቃዩትን በተመለከተ ጻድቃን ገብረስላሴ ረስቷቸዋል። ጌታቸው ረዳ ረስቷቸዋል። ያንን ካደረገ እንደዚህ አይነት ውሳኔዎች እንዲወስኑ ከፈረመው ሰውዬ የሱን እጅ ጋር ተያይዞ በዚህ ልክ የብልጽግና አራጋቢ ዳግማዊ ዳንኤል ክብረቶች ሲሆኑ ማየት ከዚህ የበለጠ የሚያሳፍር ነገር የለም። ጻድቃን ገብረትንሳኤ ይሄንን ያለ የብልጽግናን አገዛዝ ግፍና ሰቆቃ አንድ ነገር ለመናገር አልፈቀዱም። ለምን? ጥቅም የሚፈልጉትን አደረጋቸው። ጥቅም በቃ ከአንድ ቦታ ወደ አንድ ቦታ በአይሮፕላን ከአንድ የመዝናኛ ቦታ ወደ አንድ የመዝናኛ ቦታ ከአንድ ቦታ ወደ ከባሌ ወደ ምናምን ይሽከረከራሉ። ቪላ ቤቶች አሏቸው። እንደፈለጉ ወደ ውጭ ሀገር መውጣት ይችላሉ፣ መግባት ይችላሉ፣ ሕክምና ማግኘት ይችላሉ። ጥቅማ ጥቅሞች አግኝተዋል። ሁሉ ነገር ተመቻችቶላቸዋል። ምን ይፈልጋሉ? የሚኖሩት አዲስ አበባ ውስጥ ነው። ዘንጠው ነው የሚኖሩት። ስለዚህ እነሱ በግፍና በሰቆቃ ያስጨረሱት የትግራይ ማህበረሰብን ግን ረስተውታል። እግር የሌላቸው፣ እጅ የሌላቸው፣ አይን የሌላቸው በ10 ሺህ የሚቆጠሩ ናቸው። የሚበሉት ያጡ፣ ችግር ውስጥ ያጡ። ትግራይ 50 ዓመት ነው ወደኋላ ሄደችው ነው የሚባለው። እንደዛ አይነት ችግር ውስጥ የገባ ማህበረሰብ ለዛ ሁሉ መከራ ምክንያት የሆነው የብልጽግና አገዛዝ ሆኖ ጻድቃን ገብረስላሴ ግን በብልጽግና አገዛዝ ጋር እየሰሩ እነዚህ እንግዲህ ህወሓቶች ናቸው ወገኖች። አንዱ የህወሓት አንጃ እንግዲህ እነ ጻድቃን ናቸው፣ እነ ጌታቸው ረዳ ናቸው። ይሄ አንዱ የህወሓታቸው ነው። ሌላው የህወሓት አንጃ እነ ደብረጽዮን እነ ዶክተር ደብረጽዮን እነ ፈትለወርቅ ገብረ እግዚአብሔር እነ ሞንጆሪኖ እነ ጀነራል ምግበይ ምናምን ያሉበት ደግሞ አንጃ አለ። በዋናነት አድዋና ሽሬ አክሱም አካባቢ ትኩረት ያደረገ አንጃ አለ እና ይሄ አንጃ ግራ የገባው አንጃ ነው። ለምን የትግራይ ክልል መንግስትን መቆጣጠር አልቻለም? የትግራይ ክልል ጊዜያዊ መንግስት አብይ አህመድ የሾመው መጀመሪያ ጌታቸው ረዳን ነበር። ደብረጽዮን እንዲሆን ተፈለገና አብይ አህመድ ደብረጽዮንን አልፈለገም። ጌታቸው ረዳ ተሾመ። ለምንድነው ጌታቸው ረዳን አብይ አህመድ የሾመው? ጌታቸው ረዳ ለጥቅም የሚገዛ በቃ ህሊና የሌለው እንደሆነ ስላወቀ በቀላሉ ጌታቸው ረዳን ማኒፕሌት ማድረግ እንደሚችል ስላወቀ ነው። አሁን ጌታቸው ረዳ የዳንኤል ክብረትን ቦታ ይዞ በቃ የአብይ አህመድ አጨብጫቢ ሆኗል። ከዛ ደግሞ ጌታቸው ረዳን እንዲወጣ አደረጉና በዛ ብለው እንደገና ታደሰ ወረደ ሲመጡ ታደሰ ወረደ ደግሞ በተለያየ መንገድ አብይ አህመድ ጨምድዶ ይዞታል። ስለዚህ እነ ደብረጽዮን የትግራይ ጊዜያዊ መንግስትን መቆጣጠር አልቻሉም። ባጀት የላቸው፣ ገንዘብ የላቸው፣ ቢሮክራሲውን መቆጣጠር አልቻሉም። ስለዚህ በአንድ በኩል አንድ እጃቸው ሆኗል፣ ተቆርጧል።
የሚያደርጉትን አተው የሚሰሩትን አተው ግራ የተጋቡበት ሁኔታ ላይ ያለ ግራ ከመጋባታቸው የተነሳ በትግራይ ህዝብ ላይ ብዙ በደል የፈጸሙትን የኤርትራ ወታደሮችን ያንን ሁሉ ስቃይ ወደ ጎን አድርገው ከኤርትራ መንግስት ጋር ጽምዶ በሚል ትብብር ፈጥረዋል። ይሄ ጽምዶ የት እንደሚያደርሳቸው አላውቅም። እና አሁን ባለው ሁኔታ በትግራይ ውስጥ እኔ በጣም ብዙ ሰዎችን ትግራይ አጣርቻለሁኝ። ምን ትላላችሁ? የገለልተኛ ሰዎችን አጣርቻለሁኝ። በቃ ህወሓት የሚባል ነገር የትግራይ ህዝብ ወጣቱ ህወሓት የሚባል ነገር መስማት አይፈልግም። ህወሓት የሚባል ነገር ሰልችቶታል። ስለዚህ ህወሓቶች የፖለቲካ ካፒታል የላቸውም። የፖለቲካ ካፒታል የላቸውም። የህዝብ ድጋፍ የላቸውም። ምንም አይነት የህዝብ ድጋፍ ህወሓቶች የላቸውም። ስለዚህ ህወሓት ሚሊተሪሊ የተፈረካከሰ ነው። የተወሰነ የታጠቁ ኃይሎች ቢኖራቸውም በአደረጃጀት የፈራረሰ ነው። በህዝብ ቅቡልነት አንጻር የወደቀ። ስለዚህ ህወሓቶች እንኳን ፋኖ ሊረዱ እንኳን ፋኖ ሊያግዙ ወገኖቼ እንኳን ፋኖ ሊረዱ ይሄ ጀነራል እንዳለው ህወሓቶች እንኳን ፋኖ ሊረዱ እንኳን ፋኖ ሊያግዙ ራሳቸውም በህይወት መኖራቸውና አለመኖራቸው ራሱ አጠያያቂ የሆነበት ሁኔታ ነው ያለው። እንዴት አድርጎ ነው ህወሓቶች ፋኖን የሚረዱት? እንዴት አድርጎ ነው የሚረዱት? ስለዚህ ህወሓትና ፋኖ አብሮ ይሰራሉ የሚባለው ነገር ፍሬ ከርስኪ የፈጠራ ወሬ ነው ወገኖች። ፍሬ ከርስኪ የፈጠራ ወሬ። አንደኛ እንደዚህ ያሉ የሚሉት ለፋኖ እውቅና ለመስጠት ነው። ፋኖ ጽንፈኛ ነው፣ ፋኖ እንደዚህ ነው፣ ፋኖ ለቃቅመነዋል፣ ፋኖ እንደዚህ ነው ብሎ ስለሚያወሩ በፋኖ እንደተሸነፉ አድሜት ላለማድረግ አሜን ያንን እውነታ ላለመቀበል ፋኖ አይደለም ህወሓትና ሻዕቢያ ናቸው እንጂ ፋኖ አይደለም፣ ፋኖ በዚህ ልክ እኛን ሊዋጋን አይችልም የሚለውን ውሸት እንትን ለማድረግ ነው። በቃ ስላፈሩ በጣም በወታደራዊ ክስረት ስለደረሰባቸው ወታደራዊ ሽንፈት ስለደረሰባቸው ያንን አሜን ብሎ ላለመቀበል ስላፈሩ የግዴታ ምናል እንትና ስለሆነ ነው ሰበብ ፍለጋ ሻዕቢያና ወያኔ ናቸው የተዋጉን። የአንዱን ሁለተኛ ደግሞ ያንን የሚያደርጉበት ምክንያት የጎንደርን ማህበረሰብ በጎንደር ውስጥ አንዳንድ ደካማ ፖለቲከኞች አሉ፣ ኤሊቶች አሉ። እጅግ በጣም ደካማ ኤሊቶች አሉ። እጅግ በጣም ደካማ ኤሊቶች። አሁንም ህወሓት ነው ዋና ጠላታችን፣ ህወሓት ነው ትልቁ ጠላታችን። ስለዚህ ህወሓትን ለመምታት ከህወሓት ወደፊት ከህወሓት አደጋ ለመዳን ከብልጽግና ጋር አብረን መስራት አለብን ብለው እየሞተች ያለች እየፈረካከሰች ያለች እየተዳከመች ያለች ግራ የገባት ወት እንዳልኳችሁ ነው። የደብረ ጽዮን አንጃ አለ፣ የነጌታቸው ረዳ አንጃ አለ። እንደገና ደግሞ ሌላ ቅድም ያልነገርኳችሁ የነታደሰ ወረደም ደግሞ አንጃ አለ። ወይ ወደዚህ ያልሆነ ወይ ወደዛ ያልሆነ ህወሓት የምትባለው ራሷ ለሶስት ተከፋፍላ እርስ በርስ እንደውም በቃ እየተበጣበጠች ነው። ደጋፊዎቻቸው በየቦታው በአንድ በኩል እነ ስታሊን ገብረስላሴ፣ በአንድ በኩል ሌሎቹ የአንዱ የህወሓት አንጃ ደጋፊ ሆነው የሌላ የህወሓት አንጃ ደጋፊ እርስ በርስ እየተባሉ ያለበት ሁኔታ ነው ያለው እና ህወሓት ራሷ እንኳ ግራ የተጋባች ሁኔታ ላይ ነው ያለችው። ሁሉም አንጃዎች አንደኛው አንጃው ሙሉ ለሙሉ ብልጽግና ሆኗል። ሌሎቹም ደግሞ ግራ የተጋቡበት ሁኔታ ነው ያለው። በዚህ ሁኔታ ህወሓት ልታጠቃን ስለሆነ ፌደራል መንግስቱን እንደግፍ፣ አገዛዙን እንደግፍ ብሎ የሚያስቡ እጅግ በጣም ደካማ አንዳንድ የጎንደር ኤሊቶች አሉ እና ይሄንን ስላወቀ ነው አገዛዙ የህወሓትን አጀንዳ እያመጣ ህወሓትን ከፋኖ ጋር ለማገናኘት የሚፈልገው። ጎንደር ውስጥ ያሉ ወገኖች ጎንደር ውስጥ በህወሓት ግፍና ሰቆቃ የደረሰባቸው ወገኖች ያንን አስበው እንዴት ፋኖ ህወሓት ጋር ይሰራል የሚል ጥያቄ ጠይቀው በፋኖዎች መካከል በተለይ በጎንደር ስንጥቅ ለመፍጠር ነው። ግን የጎንደር ፋኖች ያን ያውቃሉ፣ የጎንደር ህዝብ ያውቃል። የጎንደር ጠንቅቆ የአገዛዙን መሰሪነት ያውቃል። ስለዚህ በዚህ ረገድ የጎንደር ፋኖችን ለመከፋፈል እያደረጉት ያለው ነገር አልሰራምም፣ አይሰራም። ግን ዓላማቸው ይሄ ነው እነሱ ሲነሱ እና ፋኖና ህወሓት አብረው የሚሰሩበት ሁኔታ የለም፣ ሊኖርም አይችልም። ስለዚህ ህወሓት እንኳን ለፋኖ ድጋፍ ልታደርግ ቀርቶ ህወሓት በአሁኑ ጊዜ ራሷን ለሶስት ተከፋፍላ
እርስ በርስ እየተናቆረች ያለችበት መኖሯና አለመኖሯ እንኳ አጠያያቂ የሆነበት ሁኔታ ነው ያለ። በትግራይ ውስጥ ምን ነው በትግራይ ውስጥ በየመንገዱ የቲዲኤፍ ሰራዊት የነበረው ሙሉ በየመንገዱ ጦር እያወጁ ይቅርታ መንገዶች እየዘጉ በቃ ብዙ ነገሮች እያየን ነው በትግራይ እኮ። ብዙ ትኩረቱ ፋኖ ላይ ስለሆነ ብዙዎቻችን ትግራይ ያለውን ነገር አንከታተልም እንጂ ብዙ ነገር እኮ ትግራይ እየሆነ ነው ያለው ወገኖች። ትግራይ ነገ ምን ሊፈጠር እንደሚችል አናውቅም። ግን አንድ ነገር ግን በግልጽ መታወቅ ያለበት አንደኛ የትግራይ ህዝብ ትልቁ ጠላት ብልጽግና ነው። የትግራይ ህዝብ ትልቁ ጠላት ብልጽግና ነው። ይሄ ሊታወቅ ይገባል። እነ ጻድቃን ገብረስላሴ ከህወሓት ጋር እንደዚህ እጅ ለእጅ ከብልጽግና ጋር እንደዚህ እጅ ለእጅ በሚያዙበት ጊዜ እነዚህ ህወሓቶች ይሄ የህወሓት አንጃ የትግራይን ህዝብ ስቃይና መከራ እንደረሱ የሚያሳይ ነው። በቃ እንደረሱ የሚያሳይ ለትግራይ ህዝብ ደንታ እንደሌላቸው የሚያሳይ ነው። ህዝቡን አስጨርሰው እነ ጻድቃን እነ ጌታቸው ረዳ ወጣቱን አስጨርሰው በዚህ መልኩ የትግራይን ህዝብ በጅምላ እንዲያልቅ ምክንያት ከሆነ አገዛዝ ጋራ በዚህ መልኩ እጅ ለእጅ ሲያያዙና እጅ ለእጅ ሲተሻሹ ማየት ይሄ ለትግራይ ህዝብ በጣም በጣም የሚያመነከር እና አንዱ ይሄ ነው። የትግራይ ህዝብ ትልቁ ጠላት ብልጽግና ነው። ሁለተኛ መርሳት የሌለብን ነገር የትግራይ ህወሓቶች ኦልሬዲ ተከፋፍለው ለሶስት ለምናምን ተከፋፍለው የህዝብ ተቀባይነት አጥተው መኖራቸውና አለመኖራቸው ራሱ አጠያያቂ ውስጥ የገባበት ሁኔታ ነው ያለው። በዚህ ምክንያትም ነው ከኤርትራ ጋር ወዳጅነት መስርተው ጽምዶ ወደሚል ደረጃ የመጡት ችግር ውስጥ ስለገቡ ነው። ሁለት ሶስተኛ እዚህ ጋር መግለጽ የምፈልገው በተለይ ህወሓት ፋኖን ይረዳል ስለሚባለው ነገር ህወሓትና ፋኖ የሚያገናኛቸው ነገር ፋኖ በአምስት በወለጋ በጎንደር በጎጃም በሸዋ እና በወሎ በአምስት ጠቅላይ ግዛቶች እየተንቀሳቀሰ አገዛዙ እየማረከ በመቶ ሺዎች የሚቆጠር ሰራዊት ይዞ ትልቅ ስራ እየሰራ ያለ ፎርሚደብል ፎርስ ነው ፋኖ። ስለዚህ ይሄ በግልጽ ሊታወቅ ይገባል። ፋኖ ከህወሓት ምንም የሚፈልገው ነገር የለም። ህወሓት ለፋኖ የምታደርገው ምንም ነገር የለም። ምንም ለመጀመሪያ ራሷን ታደነዋል። ስለዚህ ይሄ በግልጽ ሊታወቅ ይገባል። ወደፊትስ ፋኖና ህወሓት አብሮ ሊሰሩ ይችላሉ ወይ የሚል ጥያቄ ይነሳል። እዚህ ጋር አሁን ፋኖና ህወሓት አብረው እየሰሩ አይደለም፣ ሊሰሩም አይችሉም። ህወሓት ለፋኖ የምታደርገው ምንም ነገርም የለም። ፋኖ ከህወሓት የሚፈልገው ምንም ነገርም የለም። በዛ ላይ ደግሞ ህወሓት ራሷ እሺ ከህወሓት ጋር እንኳን እንስራ ቢባል መጀመሪያ ህወሓት ራሱን ችሎ መቆም አለበት። ማን ነው የህወሓት መሪ? ምንድነው አለ? በቃ እርስ በርሳቸው ኮንፊውዝድ የሆነ ነገር ያገባው ድርጅት ጋር አብረን ልሰራቸው መጀመሪያ ህወሓት ራሱ መቆም አለ። የትኛው ህወሓት? የነጻድቃን ከሆነ እርሰው እሱ ብልጽግና ነው። የነጻድቃን ጋር ፋኖ ከነሱ ጋር ይታገላል እንጂ እነሱን ይታገላል። ይቅርታ ፋኖ እነሱን ይታገላል እንጂ ከነሱ ጋር ከዚህኛው የህወሓት አንጃ ጋር ሊሰራ አይችልም። ከነ ደብረጽዮን ጋር የት ነው ያሉት? እነ ደብረጽዮን ምንድነው የሚፈልጉት? ምንድነው ዓላማቸው? ምንም የምናውቀው ነገር የለም። ከኤርትራ ጋር ጽምዶ የሚል መስርተዋል። ያንን እንኳን ለትግራይ ህዝብ ይፋ አላደረጉም። በዛ ላይ ከፍተኛ የሆነ ተቃውሞ ከህዝቡ እየተነሳባቸው ነው። ምናልባትም በሩ ከተከፈተላቸው ከሀገር ሊወጡም ይችላሉ። ስለዚህ ከነሱ ጋር ምንም የሚደረግ ነገር የለም። ሶስተኛ ታደሰ ወረደ ነው። ታደሰ ወረደ ደግሞ አቋሙ አይታወቅም። ነገ እንደውም ምን ሊደርስበት እንደሚችልም አናውቅም ወገኖች። ስለዚህ ከህወሓት ጋር ሊሰራ አይችልም። ሌላው በጣም ቁልፍ የሆነ ነገር መርሳት የሌለብን ነገር በጣም ቁልፍ የሆነ ነገር በተለይ የአማራ ፋኖ ብሔራዊ ኃይል አፋብሃ 85% የፋኖችን ያቀፈ ድርጅት አለ። የአማራ ፋኖ ብሔራዊ ኃይል አፋብሃ 85% ፋኖችን ያቀፈ እና ይሄ ድርጅት መግለጫ አውጥቷል ከዚህ በፊት እና በዛ ባወጣው መግለጫ አብሮ ለመስራት ከተፈለገ መሟላት ያለባቸውን መስፈርቶች አፋብሃ አስቀምጧል። መሟላት ያለባቸው መስፈርቶች አንደኛ የኢትዮጵያ አንድነትን የሚቀበል፣
ሁለተኛ ስር ነቀል በኢትዮጵያ ውስጥ የዘር ህገ መንግስት፣ የጎሳ ህገ መንግስት፣ የጎሳ አወቃቀር በሙሉ ተወግዶ ስር ነቀል ለውጥ እንዲመጣ ፋኖ እንደሚታገል ያስቀምጣል። ኢትዮጵያውያን በሁሉም የአገሪቷ ቦታ በሰላም መኖር፣ መስራት፣ መማር፣ ማስተማር፣ መውጣት፣ መግባት፣ ሀብት ማፍራት፣ መመረጥ የሚችሉበት ስርዓት እንዲኖር እንታገላለን ይላል ፋኖ። የአማራው አገር አማራ ክልል ተብሎ በወያኔና በህወሓት የተሸነሸነው ሳይሆን መላው ኢትዮጵያ የአማራ ነው የሚል አቋም አለው ፋኖ። ያ ማለት በሌላ አባባል ምንድነው? መላው ኢትዮጵያ የትግራይ ነው፣ የትግሬዎች ነው፣ መላው ኢትዮጵያ የኦሮሞዎች ነው ማለት ነው። አማራ በሁሉም ኢትዮጵያ ውስጥ የሀገሪቷ ክፍል የአማራ መሬት ነው። ፋኖ ያምን በሌላ ቦታ ሁሉም የኢትዮጵያ ግዛት የትግሬዎች ነው ማለት ነው። የፋኖ አቋም ይሄ ነው። ስለዚህ ይሄ አሁን ህወሓቶች የዘረጉትና ህወሓቶች ያስቀምጡት የጎሳ ህገ መንግስት፣ የጎሳ ክልልን መፍረስ አለበት፣ ተቀዳዶ ይጣላል የሚል አቋም ነው ፋኖ ያለው፣ አፋብኃ ያለው። ይሄ አቋም ካላቸው ማናቸውም ኃይሎች የኢትዮጵያ ኃይሎች ጋራ አፋብኃ አብሮ ይሰራል የሚል አቋም ነው ያለው። ስለዚህ ፋኖ ከህወሓት ጋር አብሮ ይሰራል ወይ? ህወሓቶች ያው የነ ጌታቸው ረዳ አንጃን እርሱት፣ የነ ጌታቸው የነ ጻድቃን አንጃ ያው የአማራው ማህበረሰብ ጠላት ሆነዋል፣ ጠላት ናቸው። ይሄ ህወሓት ይሄ የነ ጌታቸው ረዳና የነ ክንደያ ገብረ ህይወት የነ ጻድቃን ገብረ ህይወት ህወሓት የአማራው ማህበረሰብ ጠላት ነው። ታደሰ ወረደ አቋሙ ስለማይታወቅ እርሱት። እነ ደብረ ጽዮንና እነ ሞንጆሪኖ ግን አቋማቸውን ካስተካከሉ ህገ መንግስቱ መቀየር አለበት የሚል አቋም ወደዛ የሚል አቋም ከመጡ የትግራይ መሬት ሉዓላዊነት፣ ወልቃይት፣ ራያ ምናምን የሚትለዋን ነገራቸውን ካቆሙ የተጋሩ መሬት ሁሉም ኢትዮጵያ ነው። ወልቃይት፣ ራያ፣ ጠለምት ብቻ ሳይሆን ጎጃም፣ ሸዋ፣ ወለጋ፣ አርባ ምንጭ፣ ጅንካ፣ ድሬዳዋ እነዚህ ሁሉ የኢትዮጵያ ግዛት በሙሉ የተጋሩ ነው። ተጋሩ በሁሉም የአገሪቷ ክፍል ውስጥ ልክ መቀሌ እንደሚኖሩት በበደሌ፣ ሽሬ እንደሚኖሩት በቡሬ፣ ውቅሮ እንደሚኖሩት በጥምባሮ በሌሎቹም የሀገሪቷ ክፍል ውስጥ መኖር የሚችሉበት ስርዓት እንዲኖር ነው የምንፈልገው። ይሄ እኛ ከምናምን ዓመት በፊት የዘረጋ ነው ያመጣ ነው ህገ መንግስት ተጋሩን አልጠቅምም። ተጋሩ አሁን ላለበት ስቃይና መከራ የዳረገው እኛ ይጠቅማል ብለን የዘረጋ ነው የብሔር ብሔረሰብ ህገ መንግስት የሚሉት እንትን ነው ህገ መንግስት ነው። እሱን ካሁን በኋላ እኛ አንቀበልም። እሱ እንዲቀየር እንፈልጋለን። ወልቃይት የጎንደር አካል ነው። ጠለምት የጎንደር አካል ነው። ራያ የወሎ አካል ነው። ጠለምት የጎንደር አካል መሆኑ፣ ወልቃይት የጎንደር አካል መሆኑ ትግሬን አይጎዳም፣ ተጋሩን አይጎዳም። ለምን? ጎንደርም፣ ጎጃምም፣ ወሎም፣ ሸዋም፣ አርባ ምንጭም፣ ወለጋም እንደ ትግራይ የትግራዮች ሀገር ስለሆነ ወደሚል አቋም ከመጡ ያኔ ፋኖ ከነሱ ጋር ሊሰራ ይችላል። እኔ በግሌ ችግር የለብኝም። ግን አሁን ሃይፖቴቲካል የሆነ ነገር ነው እየተነጋገርን፣ በመላምት ነው ከሆነ እያልን ያለ ከሆነ ያኔ ምንም ችግር የለብኝም። ካልሆነ ግን ፋኖ ሊሰራ አይችልም። በአቋሙ ያን ነገር አስታውቋል። ስለዚህ ፋኖና ህወሓት ይሰራሉ የሚባለው ነገር ተቀባይነት የለውም። እኔ ይሰራሉ ብዬ እኔ አላምንም። አድማጮቻችን፣ ተመልካቾቻችን ባለኝ መረጃ መስራት የማይችሉ ስለዚህ ብዙዎች አሉ ፋኖና ህወሓት አብረው መስራት አለባቸው የሚል። በተለይ አንድ ጊዜ ስታሊን ገብረስላሴም ሌሎችም ማርያማዊትም ዶማሪ ማርያማዊትም ብዙዎቹ ይናገራሉ። የትግራይ ህዝብ ትልቁ ጠላት ብልጽግና ነው። የአማራው ማህበረሰብ ትልቁ ጠላት ብልጽግና ነው። የትግራይን ህዝብ እንዳደረገ ይኸው የአማራው ህዝብንም እያደረገ ነው። ስለዚህ ሁለታችንም የጋራ ጠላቶች ነው ያሉት።
የጋራ ጠላቶች ስላሉን ህወሓትና ፋኖ አብሮ መስራት አለባቸው የሚል ጥሪ ሲያቀርቡ ሰማቸዋለሁ። አዎ ይሄ አባባል በነጠላ ስታዩት ጥሩ ነው። ነገር ግን አንድ ነገር ላስታውሳችሁ አብይ አህመድ ከመምጣቱ በፊት እነ ጀዋር መሐመድ ትልቁ ጠላታችን ህወሓት ነው፣ ህወሓትን ለማስወገድ አብረን እንስራ በሚል ኦሮማራ የሚል ነገር ነው። አያችሁ፣ የአስተሳሰብ አንድነት ሳይኖር፣ የአመለካከት አንድነት ሳይኖር መጀመሪያ ህወሓትን እናስወግድ፣ ትልቁ ጠላታችን ህወሓት ነው ተባለና ጸረ ህወሓት ቅንጅት ተፈጠረ፣ ጸረ ህወሓት ግንባር ተፈጠረ። ኦሮማራ የሚባል ነገር ተፈጠረ። እኔ በወቅቱ ኦሮማራ የሚባለው ነገር አጥብቄ ነበር መቃወም። ለምን የኦሮሞ ፖለቲከኞች እነ ጀዋርም ሌሎችም በአስተሳሰብ ከህወሓቶች በምንም አይለዩም። ህገ መንግስቱ እንዲቀየር አይፈልጉም። የዘር ፖለቲካ እንዲቀየር አይፈልጉም። እና ይሄ ቄሮ የሚባለው የኦሮሞ ፕሮቴስት የሚባለው ተቃውሞ ያሰሙ የነበረው ወገኖቼ የኦሮሞ መሬት አዲስ አበባ ልትሰፋ ነው በሚለው ኦሮሚያ የምትባለዋ ልትሰፋ በቃ እንትን አዲስ አበባ ልትሰፋ ነው በሚል ኦሮሚያ የሚባለው ክልል እንትኑ በቃ መሬቱ ሊጠብ ነው በሚል ነው። ከዘረኝነት ፖለቲካ የተነሳ ነው ይሄ የኦሮሞ ፕሮቴስት ለገበሬዎች አስበው ነው። ለገበሬዎች አስበው ቢሆኑማ ኖሮ መሬት ለአራሹ እንዲሆን ገበሬው የመሬቱ ባለቤት እንዲሆን ይፈልጉ ነበር። ነገር ግን ገበሬው የመሬቱ ባለቤት እንዲሆን እነ መራራ ጉዲና እነ ጀዋር አይፈልጉም። ለምን? ገበሬው የመሬቱ ባለቤት ከሆነ አያችሁ፣ መሬቱ የገበሬው ነው እንጂ የግለሰብ ነው እንጂ መሬቱ የኦሮሞ ወይ የዘር ወይ የጎሳ አይሆንም። እነሱ ደግሞ ይሄ መሬት የኦሮሞ ጎሳ ነው፣ ሌሎች ደግሞ ኦሮሞ የሁሉንም አቃፊ ስለሆነ መኖር ይችላሉ የሚል አመለካከት ነው የነበረ እና ያን አመለካከት ይዘው ከነዚህ ሰዎች ጋር የሚደረግ ነገር ችግር እንዳለው እኔ ቀደም ብዬም አቅርቤ ግን መጀመሪያ ህወሓትን እናስወግድ፣ ህወሓት ትወገድ ተባለና ግንባር ተፈጠረ። ከዛ ህወሓቶች ወደ መቀሌ ከሄዱ በኋላ ኦሮሞዎቹ የኦሮሞ ፖለቲከኞች ኦህዴዶቹ ኦነጎቹ ምናምን በቃ አማራውን አታለሉ። ላይላዩን ኢትዮጵያዊነት ሱሴ፣ ኢትዮጵያዊነት ረቂቅ ነው፣ መደመር፣ ስንኖር ኢትዮጵያውያን፣ ስንሞት ኢትዮጵያ ምናምን የሚባብል ነገር ተደረገና ሰውን በአስተሳሰቡን ሰለቡትና ስልጣን ተቆናጠጡ። ስልጣን ከተቆናጠጡት በኋላ ህወሓት ካደረገችው በብዙ እጥፍ ግፍና ሰቆቃ በህዝቡ ላይ ያደረጉ። ስለዚህ ይሄ የጋራ ጠላት አለን ብቻ በሚል የሚደረግ ቅንጅት ከዚህ በፊት የአማራው ማህበረሰብ ሞክሮት አላዋጣው። ስለዚህ ህወሓቶች ፖለቲካቸውን ካላስተካከሉ፣ ይሄ የዘር ፖለቲካውን ወደ ጎን እናድርግ ካላሉ፣ የትግራይ መሬት የተጋሩ መሬት ትግራይ ብቻ ሳይሆን የተጋሩ መሬት ሁሉም ኢትዮጵያ ነው ወደሚል አቋም ካልመጡ፣ ለይተው ብቻ የትግራይ ሉዓላዊነት፣ የትግራይ ዳር ድንበር፣ የትግራይ መሬት ተቅንትን አለ ብለው ይሄ በጉልበት የወሰዷቸውን የወልቃይትና የጎንደርና የወሎ አካባቢዎችን መልሰን ካላገኘን ብለው እንደገና ወደ ግጭትና አማራ ትግሬ ወደሚል አላስፈላጊ ፖለቲካ የሚመጡ ከሆነ እነሱ ጋራ የሚሰራ ማንም አይኖርም። ይህን በእርግጠኝነት ነው የምነግራቸው። ስለዚህ ፋኖና ህወሓት አብሮ መስራት አለባቸው ለሚሉ ወገኖች እንግዲህ የምሰጠው መልስ ፋኖና ህወሓት አብሮ ቢሰሩ አዎ ጥሩ ነው። ፋኖና ህወሓት አብሮ እንዲሰሩ ግን ህወሓቶች ከነ አብይ አህመድ የተለየ አመለካከት፣ የፖለቲካ አመለካከት እንዳላቸው ማሳየት አለባቸው። አብይ አህመድን ስለሚጠሉ ብቻ፣ ብልጽግናን ስለሚጠሉ ብቻ በአስተሳሰብ በፖለቲካ ሪዮን አይደለም። ግን ይሄ የዘር ህገ መንግስት እንዲቀጥል የሚፈልጉ ከሆነ ከነሱ ጋር ለምንድን ነው የአማራው ማህበረሰብ የሚታገለው? ስለዚህ ይሄ የመርህ ጉዳይ ነው። ስለዚህ በዚህ ምክንያት ፋኖ ከህወሓት ጋር ሊሰራ አይችልም። ፖለቲካቸውን ካስተካከሉ፣ አቋማቸውን ካስተካከሉ፣ ከዚህ በፊት ያራምዱት የነበረው ለሀገርና ለትግራይ ህዝብም ስቃይና መከራ ምክንያት የሆነውን የዘር ፖለቲካ፣ የዘር ህገ መንግስት፣ የትግራይ መሬት የአማራ መሬት፣ የኦሮሞ መሬት የሚል ኢትዮጵያውያን
ተከባብረው በማንነታቸው በስነ ምግባራቸው ተከባብረው መኖር እንዲችሉ ከማድረግ ይልቅ በዘርና በጎሳ እንዲጋጩ ያደረገውን ይሄ ቆሻሻ ማነው ፕሮፌሰር ኃይሌ ላሬቦ ፖተት ያሉትን ህገ መንግስትና የጎሳ አወቃቀር እንዲወገድ በቃ እንደ ሰው እንደ ዜጋ እንደ ኢትዮጵያውያን በቃ ሁላችንም ድሆች ነን፣ ሁላችንም ተጎሳቁለናል። እስቲ በፍቅር በአንድነት አገራችንን እናሳድግ በሚል መንፈስ ግን ተመቱ። እኔ በእርግጠኛ ነኝ የፋኖ መሪዎችም እጆቻቸውን ዘርግተው ይቀበሏቸዋል። ያ ካልሆነ ግን እኔ የሚሆን አይመስለኝም። ስለዚህ ይሄንን ነው የፋኖ ከወያኔ ህወሓት ጋራ ይሰራልን ለሚለው ጥያቄ ያለኝ መልስ አድማጮቻችን፣ ተመልካቾቻችን አይሰራም። አሁን ባላቸው ቁመናም ደግሞ ሊሰራ አይችልም የሚል ነው። ከዚህ ጋር በተገናኘ ስለ ሻዕቢያ ደግሞ ትንሽ ልበል። ሻዕቢያ የኤርትራ መንግስት የውጭ ሀገር መንግስት ነው። ከኤርትራ መንግስት ጋር በተገናኘ የኤርትራ መንግስት እንደምታውቁት ኢትዮጵያ የዘር ፖለቲካ አያስፈልጋትም፣ ከዘር ፖለቲካ መውጣት አለባት የሚል አስተያየት ነው ያላቸው ኤርትራውያኖች። ኢትዮጵያ ለችግርና ለመከራ የዳረገው የዘር ፖለቲካው ነው፣ የዘር ህገ መንግስት ነው፣ የጎሳ አወቃቀሩ ነው የሚል አቋም ነው ኤርትራውያኖች ያላቸው። ስለዚህ ኤርትራውያኖች ጋራ እኔ የሚደረግ ግንኙነት የኤርትራ መንግስት የሻዕቢያ መንግስት በአገሩ ዜጎች ላይ እየፈጸመ ያለው የሰብአዊ መብት ግፍ በጣም ያሳስበኛል። በጣም ነው የሚያሳስበኝ። የኤርትራውያን ሁኔታ የሰብአዊ መብት ሁኔታ እጅግ በጣም የሚያሳስና በጣም የሚያሳዝን ነው። እኔ አስመራ ዩኒቨርሲቲ የተማርኩበት እዛ የተማርኩበት ዩኒቨርሲቲ አሁን በአሁኑ ጊዜ ተዘግቷል። ዩኒቨርሲቲ የለም የኤርትራ በጣም ያሳዝናል። ዩኒቨርሲቲ የለም እና ብዙ ነገሮች ኤርትራ ያለው ሁኔታ ከእድገት አንጻር ከዴቨሎፕመንት አንጻር ኤርትራ ያለው ሁኔታ እጅግ በጣም ያሳዝናል። ግን ያው የኤርትራ ህዝብ ጉዳይ ነው። እሱን ወደፊት በጊዜውና ሰዓቱ ሲደርስ ወደፊት የምነጋገርበት ይሆናል። አሁን ግን የኤርትራ መንግስት ሆነ የሱዳን መንግስት ሌላው አጎራባች ሀገሮች ጋራ ፋኖ መገናኘት አለበት፣ ሊገናኝም ይገባል የሚል እምነት ነው ያለኝ። ለምን ማንም አብይ አህመድ ከነ ቱርክ ከነ ዩናይትድ አረብ ኤሚሬት ከሌሎቹ ድሮን እያመጣ ህዝብን ይጨርስ የለ እንዴ? ስለዚህ ኤርትራውያኖቹ ድጋፍ ያደርጋሉ ብዬ አላስብም። ግን ድጋፍ የሚያደርጉ ከሆነ ለሻዕቢያ በጣም እኔ የምደግፈው ነው እና ከኤርትራውያኖችም ጋር ደግሞ የሚደረግ ትብብር ካለ ጥሩ ነው፣ ከሌለም ደግሞ እንዲኖር ቢደረግ ጥሩ ነው የሚል እምነት ነው ያለኝ። ስለዚህ በዚህ ረገድ ምንም የሚያከራክር አይደለም። ፋኖ ከኤርትራውያኖች ጋራ፣ ከሱዳኖች ጋራ፣ ከሌሎቹ ከኬንያኖች ጋራ፣ ከውጭ ሀገር ዜጎች ጋራ ትብብር መመስረት አለበት፣ ወዳጅነት መመስረት አለበት። ለምን ፋኖ ነገ መንግስት የሚሆን ስለሆነ ትብብር መመስረት አለበት እና አብይ አህመድ ያኔ ኤርትራ እየሄደ አስመራ እየሄደ ከኢሳያስ ጋር ሲተባበር የኢሳያስን እጅ እያሸ የኢሳያስን ምንድን ነው ቀለበት እያሰረለት ሆይ በሚባልበት ጊዜ ያ ብራቮ አቢቹ ስንል የነበሩ ሰዎች አሁን ደግሞ ፋኖ ከነ ኢሳያስ አፈወርቂ ጋር ቢነጋገር ለምን ተነጋገረ ክህደት ተፈጸመ ብሎ መናገር ትንሽ አሳፋሪ ነው። ስለዚህ ከኤርትራውያኖች ጋር በተገናኘ ያለው ግንኙነት የተለየ ነው። ከኤርትራውያኖች ጋር ያለው ግንኙነት የተለየ ነው። ከህወሓት ጋር ያለው ግንኙነት የተለየ ነው። አሁን እየተናገርን ያለ ነው። ከህወሓት ጋር ግን ፋኖ ግንኙነት ሊኖረው አይችልም። እኔ ባለኝ መረጃ የለውም። ሊኖረው ይችላል ወደፊት። አዎ ሊኖረው ይችላል። እንዲኖረው ግን ቅድመ ሁኔታ መቀመጥ አለ። ያ ቅድመ ሁኔታ ምንድን ነው? ህወሓቶች አሁን የያዙትን በወልቃይት ዙሪያ፣ በጠለም ዙሪያ፣ በራያ ዙሪያ፣ በሌሎች ቁልፍ በሆኑ ሀገራዊ አጀንዳዎች ዙሪያ የያዙትን አመለካከት መቀየር አለበት። ራሳቸውን ከነ አብይ አህመድ ከኦሮሞ ብልጽግናዎች ፖለቲካ የተለየ ፖለቲካ እንዳላቸው ማሳየት አለባቸው። ያ ባልሆነበት ሁኔታ አሁን ለአሁን የጋራ አጀንዳ አብይ ነው ጠላታችን በሚል ከነሱ ጋር ሊሰራ አይችልም። አንድ ነገር መረሳት የሌለበት የፋኖ ትግል አብይ አህመድን ማስወገድ አይደለም። የፋኖ ትግል አብይ አህመድን ብቻ ሳይሆን አብይ አህመድ ድርጅቱ እያስቀጠለ ያለውን ቆሻሻ የዘር ህገ መንግስት የዘር ስርዓትም ስር ነቀል በሆነ መንገድ ማስወገድ ነው የፋኖ አጀንዳ። በዚህ አጀንዳ ህወሓቶች ይስማማሉ። ከተስማሙ ከነሱ ጋር አብሮ መስራት ይቻላል። ግን ጥገናዊ ለውጥ አብይ አህመድን ብቻ አስወግዶ እነሱ ከ30 ምናምን ዓመት በፊት የዘረጉትን ይሄ የብሔር ብሔረሰብ ፖለቲካ የሚሉትን እንዲቀጥል የሚፈልጉት ከሆነ እዛው ባሉበት ይቀራል። ግን አድማጮቻችን ፋኖ ከወያኔ ህወሓት ጋር ይሰራልን
በሚል ርዕስ ዙሪያ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።